ላይቭ ስገባ ያው እኔ ዳዕዋዬን ካረኩ በኋላ ለሰው እናገራለሁኝ የሚነይትም ሰው ይነይታል እዛ ላይ እንደዛ ነው ማደርገው ጀማዓ እሺ እንግዲህ ያው ፍሪአይት الله تعالى አትቅሩ አሳቢት አትቅሩ የቂንን በጎ አድራጎት ድርጅቱን በደንብ አድርገን ማንቀሳቀስ አለብን ይሄም ኸይር ስራ ነው ሰደቀቱል ጃሪያ ነው ሁላችሁም እንድትሳተፉ በዚህ አጋጣሚ እናስተላልፋለን ወሰላም አለይኩም አፉ በሉኝ ሁላችሁም እሺ ከስርም ያላችሁ ከላይም ያላችሁ እህቶች ወንድሞቼ አንተም አፉ በልሽ አትያዝ እሺ ሙዓዝ ወንድሜ እሺ አው አላህ ይወዳል እሺ ወንድሞቹን እሺ ሰላም አለይኩም ወራህመቱላህ በየትም አልፋቲሁን የሚባል የነሽዳ ስም ነበርና የልጄንም ስም ፋቲሁ ነው ያልኩት ቃሉን ስለምወደው አላህ Subhanahu Wa Ta'ala ኢፍቲታህ እንዲያደርግ ለሀገራችን ለኡማው ኸይር ነገር እንዲሆን እንዲጠቅም በሚል ልጅያ ፋቲሃ ሪከርድስ ነው ከተጀመረ 4 ወር ሆኖታል የራሱ የዩቲዩብ ቻናል ያለው ነው እንዲሁም ከዚህ በኋላ ደግሞ ካጠናከር ነው ይሄን ስቱዲዮ ከገነባን የራሱ የሆኑ ማቴሪያሎችን ከገዛንለት ራሱ የቻለ ይሆናል ማለትም የራሱን ገቢ ያመጣል በሚለቃቸው ቪዲዮዎች በስቱዲዮ ተቀርጸው በሚወጡ ቁርአኖችም ይሁን ሐዲሶችም ሊሆን ይችላል ተሰጥኦች ስፔሻሊ ሾዎች ህፃናት ማለት ነው ህፃናት እንትን የሚል የማነጽ ስራዎች ብዙ በራሱ ያቀርናቸው ፕሮጀክቶች አሉ እንደ ፕሮጀክት ምን አይነት ነገሮች ይቀርጻሉ የሚለው ያንን ለማስተላለፍ ምን ተጠቀምበት ነው የሚሆነው ሶ በራሱ ገቢ ሲያደርግ ፋቲሃ ሪከርድስ ከተገነባም በኋላ ቋሚ የሆነ ገቢ ይኖራል ማለት ነው ሌሎችም የኸይራት ስራዎች ላይ በጎ አድራጎት ስራዎች ላይም ሚሳተፍ ይሆናል ፋቲሃ ሪከርድስ ጎን ለጎን እንደዚህ አይነት ተያያዥነት ከአይታሞች ጋር ከተቸገሩ ሰዎች ጋር ጎን ለጎን በመቆም ይሄንን ስራ ይሰራል 12 ሚሊዮን ብር ደግሞ ለምን አስፈለገ የሚለውን ሐሳብ ለማንሳት ያህል የ12 ሚሊዮን ብር አንድ ሰው ልክ አንድ ፕሮጀክት ወይም ደግሞ አንድ ትልቅ የሆነ ከዲዞ ሲመጣ የሆነ ጎል ያደርጋል 12 ሚሊዮን ብር ያስፈልገበት ምክንያት ደግሞ ለዚህ ድርጅት ወይም ይሄን ድርጅት ስንከፍት አንድ ትንሽ ስቱዲዮ አይደለም አንድ ትንሽ ስቱዲዮ አይደለም አላህ ካሳካው ደግሞ መግዛትም ሁላ ይቻላል የራሳችን ይሆናል ማለት ነው ምናልባትም ከዚህ በላይ ከሆነልን ትልቅ አዳራሽ ገንብተን ስንፈልግ ፕሮግራሞችን እናዘጋጅበት የኡማውን በሚዲያው እየቀሰቀስን ወደ ኸይር ስራ የምንጠራበት አንድነታችንን የምናጠናክርበት ይሆናል የራሳችን አዳራሽ የለንም አለ አዳራሽ አለ የሚል ካለን ቢላል ሐበሺ አንድ አዳራሽ አለ የበጎ አድራጎት ድርጅት በጣም ትንሽ አዳራሽ ነው ትልልቅ የሆኑ በርናሚጆችን እንኳን ማዘጋጀት በቂ አይደለም እንደዚህ አይነት ነገሮች እንደዚህ አይነት ሚዲያዎች ያስፈልጉናል ስፔሻሊ ዘመናዊ በሆኑ ማቴሪያሎች ጠንክረው ጠርተው ደግሞ ሲመጡ የተሻሉ ድምጾች የተሻሉ አሰራሮች እዚህ ድርጅት ላይ ባሉ ዑለማዎች መሻይኾች ሙፈቂሆች ሙሐዲሶች ሊሆን ይችላል የሚወጡ መድሖች መንዙሞችም አናሽዶችም ምንድነው ማህበረሰብ ላይ የሚፈጥሩት ነገር ምንድነው የሚፈጥሩት ተጽዕኖ አልፎም ለሌላው ሃይማኖትስ ምንድነው የሚያስተምሩት ሌሎችን ሃይማኖቶች ወደኛ አስተምሮት ወደ እስልምና መቀስቀስ ይችላሉ ወይ እነዚህ ነገሮች እንዳለ ግጥሞች ከመጻፋቸው ተጠንተው ነው ወደ ማህበረሰቡ የሚደርሱት ይሄ ማለት ለራሱ እዚህ ፕሮጀክት ላይ ፋቲሃ ሪከርድስ ላይ የሚሳተፈው ሙንሺድ ለራሱ ጥሩ ስራ በዚህ ያልፍለታል ማለት ነው ጥንቃቄ ያለው ስራ ታሽቶ በዑለማዎች እዛ ባሉ ኡስታዞች ለሙያው ብቁና ቅርብ በሆኑ ሰዎች ስለሚጠቅም ማለት ነው አንድ ያ ነው ስለዚህ 12 ሚሊዮን ብር ያሰብንበት ምክንያት ኳሊቲ የሆኑ ካሜራዎችን ማዘጋጀት ስለሚቻል ነው ስማቸውን በዝርዝር እንመጣበታለን ዛሬ ላይ በጣም ሌተስት የሚባሉ ካሜራዎችን ካነሳን እስከ 1 ሚሊዮን 1.5 የሚባሉ ካሜራዎች አሉ ከዛም በላይ ካሜራዎች አሉ በኢትዮጵያ ነው የምላችሁ በዶላር ከሄድን ደግሞ $30,000 ድረስ የሚያወጡ ካሜራዎች አሉ እኛ ደግሞ ባለን አቅም ቢያንስ 6 4 5 ካሜራዎች አንድ የሆነ ነገር ቢበላሽ የሆነ እንዴ በብዛት መግዛት ፈልገናል ስለዚህ ቢያንስ እስከ 600,000 የሚያወጡ ካሜራዎች አሉ 250,000 የሚያወጡ ካሜራዎች አሉ በዋጋ ደረጃ እስከ 300,000 በብዛት ስናየው የዛን ያህል ይሄድልናል እነዚህ ካሜራዎች
አንድ ቦታ ላይ ፎከስ ብቻ ያደረጉ አይደለም ወይም ደግሞ አንዱ ቅጂ ላይ ብቻ ፎከስ ያደረጉ አይደለም ሾዎች ይቀርጹባቸዋል የዲን ትምህርቶች ይቀርጹባቸዋል ሐዲስ ማስተላለፍ የሚፈልጉ አኾች ሐዲሶችን ያስተላልፉባቸዋል የህፃናት በርናምጆች ምክንያቱም መሰራት ያለበት ትውልድ ላይ ስለሆነ ትውልድ እንዲቀረጽ ጥሩ ነገሮች ለአይኑ የሚማርኩ ነገሮች መቅረብ ስላለባቸው በዚህ መልኩ እነዚህ ማቴሪያሎች የካሜራ ማቴሪያሎቹ ጥራት ያላቸው ቢሆኑ ተመራጭ ይሆናል ብለን ያስበን ያወጣናቸው ማቴሪያሎች ከማቴሪያሎች ውስጥ አንዱ ቢያንስ 6-7 ካሜራዎች ሬዲዮ ማድረግ ስለሚቻል ምክንያቱም ባቀረብኩት ጥሪ ላይ 200 ወይም ማን ነው 117,000 የሚሆኑ ሰዎች 200 ብር ቢያመጡ ወይም ደግሞ 100 ብር ቢያመጡ ይሄ ነገር በቀላሉ መገንባት ይችላል የሚል ሐሳብ ያመጣሁትም መግዛት ስለሚቻልና ቀላል ስለሆነ 12 ሚሊዮን ብር እነዚህ ነገሮች ገዝቶ ቤቱን ላይገዛልን ይችላል ከዛ በኋላ ግን ባለው ነገር በሰፊው የምናየው ነው የሚሆነው ስለዚህ እንደ አስፈላጊነት የካሜራዎች ያስፈልጉታል ጊምባል የሚባል ያ ጀማዓ ምናልባት በዚህ ጉዳይ ላይ ጥልቅ እውቀት ወይም ዲፕ የሆነ እውቀት ከሌላችሁ ስራዎች ከመሰራታቸው በፊት ስቱዲዮ ገብተው ታይተው ነው የሚወጡት እነዚህን እንኳን በዚህ ድርጅት ላይ የሚሰሩ ስራ መፍጠር እድልን እንኳን እንፈጥርበታለን በዚህ አጋጣሚ ብዙ መስራት የሚፈልጉ ጋዜጠኛ መሆን የሚፈልጉ ሙስሊም ወንድሞች አሉ ቃሪ መሆን የሚፈልጉ ሙስሊም ወንድምና እህቶቻችን አሉ ይሄን ሁላ ለማሳተፍና ለመርዳት ነው ይሄ ሁላ ሐሳብ ይሄ ዓላማ የተዘጋጀው ፍጥን እያልኩ ከሆነ አፉ በሉኝ ካሜራ አንስቻለሁ ጊምባል አለ ሳውንድ ካርድ የሚባል አለ ድምጾች አናሽዶች ቁርአኖች ሲቀዱ ለብቻ ቁርአን ቅዱ ደግሞ ራስ መቻል ለብቻ ማለት ነው እሱ ያስፈልጋል እሱን ራሱን ችሎ ሪፕሌስ እንገዛለን እያንዳንዱ ይሄን ገቢ ከሰበሰብን በኋላ ሂደን እየገዛን ነው የምናሳያችሁ በነገራችን ላይ እየገዛን ቦታው ላይ ይሄን ገዝተናል ዋጋውን ሪሲቱን እያወጣን እናንተ ባወጣችሁት እንትን ይሄንን አድርገናል ምክንያቱም ይሄ ስለሚገባ ላወጣው ሰው ሐቁ ስለሆነ የውጤቱን ማየት ስላለበት እያንዳንዱን ማቴሪያሎች የምንገዛቸው ከካሜራ ጀምሮ እስከ ትንሽ እስከ ትልቅ ያሉትን ግብአቶች እናሳያችኋለን ካሜራ ስታፕ ላይዘሮች ያስፈልጉታል ላይቶች የአንድ ስቱዲዮ ወይም ሚዲያ ትልቅ ሚዲያ ሲገነባ እነዚህ ነገሮች ያስፈልጉታል ማይክሮፎኖች ኮምፒውተሮች ራሳቸውን የቻሉ ላፕቶፖች የስቱዲዮ ግንባታ ሊሆን ይችላል ግዢ ሊሆን ይችላል ቦታውን ልንገዛው እንችላለን አላህ ከረዳን ከዚህም ካለፈን ስቱዲዮን እንገዛዋለን ይጠቅመናል ይሄ ፈርኒቸሮች ራሳቸውን የቻሉ ወንበሮች ጠረጴዛዎች ምናምን እነዚህ በአጠቃላይ ስንደምር የመጣልንን ነው ያስቀመጥነው ጎል ያደረግነው ማለት ነው ምክንያቱም ማድረግ የሚቻል ከሆነ የሆነ ትንሽ ነገር ተገዝቶ ለምን አይጀመርም ለምን እንደዚህ አይነት ነገር ይለምድብናል በሚል ነው በቃ ትልቅ ነገር ገዝተን ማድረግ እንችላለን ምክንያቱም እኛ ሙስሊሞች ነን ጥበብ ደግሞ የኛ ነው ጥበብ የታለች ብላችሁ ከጠየቃችሁ ከፈለገ ሙስሊሞች እጅ ላይ ናት ሄዳችሁ ፈልጓት ነው የተባለው ስለዚህ በዚህ መልኩ ነው የምንሄደው እነዚህ የዘረዘርኩላችሁ ማቴሪያሎች እጅግ በጣም ጥቂት የሚባሉት ናቸው በጣም ውስን የሚባሉት ናቸው አላህ እንግዲህ